ሞሪኒዮ ደርቢ ነው የቀድሞ ክለባቸውን ቼልሲን የሚገጥሙበት ጨዋታ ነው ከቤኔፊካ ጋር ሆኖ ነው አዲሱ ክለባቸው ቤኔፊካ ነው ስለዚህ ጆዜ ሞሪኒዮ ደርቢ ያልነው ለዛ ነው ዛሬ ምሽት ቤኔፊካ ከቼልሲ ጋር የሚደረግ ጨዋታ ነው ሞሪኒዮ ሰማያዊ ነህ ብላችሁ ተስፋ እንዳታረጉ እኔ በቃ ቀይ ነኝ ከዚህ በኋላ ስለዚህ የቀዩ እንዲያሸንፍ ነው ፈልገው እኔ ቀይ ነኝ ብለዋል ጆዜ ሞሪኒዮ ስለዚህ ከባድ ፍልሚያ እንደሚሆን ተናግሯል ሞሪኒዮ ያው ሞሪኒዮ ዛሬ አውቶቡስ ያቆማሉ አውቶቡስ በማቆም ይታወቃሉ ከዚህ በፊት በነበረው እሱን እናየዋለን ጋላታሳራይ ከሊቨርፑል ሌላኛው ጨዋታ ነው እነ ቪክተር ኦሲሚን እነ ሌሮይ ሳኔ ኤልካይ ጉንዶጋን ያሉበት ስብስብ ነው ጋላታሳራይ ሊቨርፑል የመጀመሪያውን ጨዋታ ተሸንፏል በአይንትራክ ፍራንክፈርት ጋላታሳራይ ስለዚህ አሁንስ ላለመሸነፍ የሚደረግ ትንቅንቅ ነው ሊቨርፑል አትሌቲኮ ማድሪድን ባለቀ ሰዓት ባስቆጠረው ጎል 3-2 አሸንፏል በቅርቡ ግን የነበረውን ጨዋታ በክሪስታል ፓላስ ተሸንፎ ነው የመጣው ሊቨርፑል ጋላታሳራይ ደግሞ አላኛ ስፖርን አሸንፎ ነው የመጣው በቱርክ ሱፐር ሊግ ማለት ነው የአውሮፓ ቻምፒዮንስ ሊግ ዛሬ ምሽት እንግዲህ ሶፊ የከባድ ጨዋታ ነው የትኛውን እንጀምር ቼልሲ ከሊቨርፑል ጋላታሳራይ ከቼልሲ ከቤኔፊካ ጋላታሳራይ ከሊቨርፑል የትኛው ሁለቱንም ንቃኛዋለን በቅድሚያ ቼልሲ ከቤኔፊካ ያው ሞሪኒዮ ያለማችን ተጽኖ ፈጣሪ ሰው ስለሆኑ እርሳቸውን የሚመለከቱ ዜናዎች በሙሉ በአለም ላይ ሁሌም ተቀባይነቱ ከፍ ያለ ነው ዝሮ ወደ ጋላታሳራይና ሊቨርፑል ጨዋታ ተመልሰን ደግሞ እሱንም ጨዋታ በደንብ እንዳስሰዋለን ቼልሲ ከቤኔፊካ የሚያደርጉት ጨዋታ ምናልባት ይሄ ጨዋታ ከአንድ ሳምንት በፊት ተከናውኖ ቢሆን ኖሮ ከአንድ ሳምንት ከሁለት ሳምንት በፊት ነው ይሄን ያህል ትኩረት የዓለም ሚዲያዎችና የስፖርት ወዳድ ህዝብ ሊመለከተው የማይችለው ወይም ትኩረት ላይ ያረግበት የሚችል ጉዳይ ይሆን ነበር ግን ሰውየው ጆዜ ናቸው ስፔሻል ዋን ልዩ ሰው በየትኛውም ቦታ በገቡ ቁጥር እንደ ቅመም ማድመቂያ ናቸው የጆዜ ሞሪኒዮ አሁን 62ኛ ዓመታቸው ላይ ነው የሚገኙትና ጆዜ ሞሪኒዮ 62 ዓመት ሞላቸው ስትል ብዙዎቻችን በቃ ያው ልጅነታቸውን ወጣትነታቸውን ስለምናስታውስ እንዴ ከመቼው አረጁ ከመቼው እድሜያቸው በዚህ ደረሰ የሚደናገጥ ይኖራል በያሰው እኔም 62 ሲባል የጆዜ ሞሪኒዮ እድሜ በጣም ከሚያስደነግጡ ሰዎች መካከል ነው ምክንያቱም ያርሳቸውን ባርባዎቹ መጀመሪያ የነበራቸውን ፍላጎት የነበራቸውን ሚዲያውን እንዴት አድርገው ይቆጣጣሩት እንደነበር የነበረውን ነገር አምሮይ ስላለ ከዛ ብዙዎቻችን የወጣና አይመስለኝምና ብዙ የቼልሲ ደጋፊዎችም ቼልሲን የደገፉበት በጆዜ ሞሪኒዮ ነው በያስባሉ በብዛት ወደ ቼልሲ ብዙ ደጋፊዎች እንዲጎርፉ ያደረጉት በአለም ላይ ጆዜ ናቸው በያስባሉ ያው እነ ድሮግባ የነ ማይክል ሴን እነ ፍራንክ ላምፓርድ ሚና እንዳለው ሆኖ ግን በጆዜ ደረጃ ግን የቼልሲ ደጋፊ በዚህ ቁጥር አይጨምርም ነበር ጆዜ ባይኖርና ቼልሲ ዋንጫ ስለወሰዱላቸው ብቻ ሳይሆን ክለቡንም ዓለም አቀፍ ያውቅና በማስተዳደር ረገድ ለሰሩ ስራ እኚህ ሰው ትልቅ ምስጋና ይሰጣቸዋል አሁንም በተረጋጋሚ ሲያመሰግኗቸው እንመለከታለን ቼልሲ አደጋ ውስጥ እየገባ ያለ ቡድን ነው ኢንዞ ማሬስካ በርግጥ ወንበሬን የሚነቀንቅ ነገር የለም ቢሉም ግን ቼልሲ እየሄደ ያለበት መንገድ በብዙ ሁኔታ ችግር ውስጥ እየገባ እንዳለ ማሳያ ነው የነሐሴ ወር ላይ የተከናወኑ የብሔራዊ ቡድን ጨዋታዎች ከተጠናቀቀ በኋላ ኦልሞስት አንድ ወር ሊሞላው ነው ባለፉት አንድ ወር ቆይታ ቼልሲ ድል ማድረግ የቻለው አንድ ጨዋታ ብቻ ነው ለዛውም ካራባኦ ካፕ ሊንከን ሲቲ የተባለ ቡድን ያሸነፈው ከዛው ውጭ ማሸነፍ አልቻለም ብዙ ጨዋታዎች አድርጓል ባለፉት ጊዜያቶች በቻምፒዮንስ ሊግ ተሸንፏል በባየር ሙኒክ በማንቸስተር ዩናይትድ ተሸንፏል በብራይተን ተሸንፏል በርካታ ሽንፈቶችና ያቻ ውጤቶች የተመዘገበበት ነው ቼልሲ ይሄኛው የመስከረም ወር በአጠቃላይ ለቼልሲዎች ደስ የሚል አልነበረም ቀይ ካርዶች ጉዳቶች ሽንፈቶች የበዙበት ነበር በቼልሲ ቡድን ውስጥ በማንቸስተር ዩናይትድ ጨዋታ ላይ እንደሚታወሰው ግብ ጠባቂ ሮበርት ሳንቼዝ በቀይ ወጥቶ ቡድኑ 3 ነጥብ አጥቷል ከብራይተን ጋር ስታንፎርድ ብሪጅ ላይ ሲጫወቱ ወሳኙ ተከላካያቸው ቻሎባ በቀይ ካርድ ወጥቶ በተመሳሳይ 3-1 ተሸንፈው ውጤት አጥተዋል ሻምፒዮንስ ሊግ ላይ ከባየር ሙኒክ ጋር የነበረው ጨዋታ ቼልሲ በጣም ትንሽ ቡድን ነበር የሚመስለው ድካም ነበረባቸው ተጫዋቾቹ በፊፋ ክለቦች ዓለም ዋንጫ የተመለከተነውን ቼልሲን በዛ ጨዋታ ላይ መመልከት አልቻልንም ሁለቱም በሻምፒዮንስ ሊግ ተሸንፈው ነው የመጡት ባይዘው ቼልሲ በባየር ሙኒክ 3-1 ቤኔፊካ በኳራባግ 3-2 በትክክል ግርሜ እና ቼልሲ ችግር ውስጥ ሆኖ የሚያረጋው ጨዋታ ነው በብዙ መንገዶች ጉዳቶች ሽንፈቶች እና በአጠቃላይ በቡድኑ ውስጥ ያለው ስሜት ጥሩ ባልሆነበት ሁኔታ የሚደረግ ጨዋታ ነው በቼልሲ በኩል
ነገሮች በሙሉ በጠመሙበት ሰዓት የሚከናወን ጨዋታ ነው ምንለው ይቀላል ይሄ ጨዋታ በዚህ ላይ ቤንዚን የሚያቀጣጥለው የምሳት የሚለቅ ሐሳብ ጆዜ ሞሪኖ ትናንት ሰጥቷል ያው አሁን ቀይ እንዲያሸንፍ ነው የምፈልገው ብዙ ጊዜ ያሉ እንደውም ቶተንሃምን ይዤ ማንቸስተር ዩናይትድ መጥቼ ስታንፎርድ ብሪጅ መጥቼ ተጫውቻለሁ እና እየረሳሁት የቸልሲ አሰልጣኝ ራሴ የቸልሲ ውስጥ የሚመስለኝ የቸልሲ አሰልጣኝ ራስዋው የቸልሲ አሰልጣኝ ራሴ እንደ ቸልሲ አሰልጣኝ አስብ ነበር ማንቸስተርን ይዤ መጥቼ ቶተንሃም ይዤ መጥቼና 90 ደቂቃ ሙሉ ለጭንቅላቴ ለክለብ የማንቸስተር ነው እያልኩ ነግሮ ነበር አሉ ወይም የቶተንሃም ነው እያልኩ ነግሮ ነበር እና ይሄን ያህል ለክለቡ ያለ ፍቅር በጣም የተለየ ነው ግን አሁን ቀይ ነኝ ብሎ ካስቀመጡ በኋላ ግን ሮማን አብራሞቪችን የሚያወድስና አዲሱን ባለቤት ቶድ ቦሆሊን የሚያዋርድ ሐሳብ ሰጥቷል በሮማን አብራሞቪች ጊዜ አሉ እኔም ሆንኩኝ ካርሎ አንቸሎቲ አንቶኒዮ ኮንቴ ሞኑ ቶማስ ቱኸል ቸልሲ የምንጫወተው ወይም ቸልሲ የሚጫወተው ለዋንጫ ነበረ ሮማን አብራሞቪች ከለቀቁና ቶድ ቦሆሊ ከመጡ በኋላ ግን የክለቡ ጣፈንታ ብዙ ሚሊዮን ፓውንዶች ማውጣትና ብዙ ተጫዋቾችን መሰብሰብ ብቻ ሆኗል እና ይሄ እንደ አንድ የክለቡ ተቆርቋሪ እንደ አንድ የክለቡ የቀድሞ አሰልጣኝና የክለቡ ወዳድ ሰው በጣም ያስጨንቀኛል በዚህ ልክ ለምንድነው ከፍተኛ ሚሊዮን ፓውንዶች የሚወጡት በዚህ ልክ የማይጠቀሙባቸውን ተጫዋቾች ለምን እንደሚያዘዋውሯቸው ሊገባኝ አልቻለም ይሄ ደጋፊዎችም ስሜት ይመስለኛል የሚል ሸንቆጥ አድርገዋል እንግዲህ ሳይኮሎጂካል ጨዋታም ሊሆን ይችላል ይታወቃሉ ኮሳቸው ሶፊ እንደዚህ አይነት ነገር ስነ ልቦና ጨዋታ ነው የሚጀምሩት መጀመሪያ ስነ ልቦና ነው ይመስለኛል አሁንና ከፌነርባቼ የተባረሩት በማጣሪያው በሻምፒዮንስ ሊግ መባረራቸውን ተከትሎ ነው እንደምናስታውስ ትክክል ነው በፌነርባቼ በነበሩበት ሰዓት ላይ ሁሌ በየክለቡ ሲሄዱ አወዛጋቢ ነገር ይፈጥራሉ ታስታውስ ከሆነ ፌነርባቼ ከጋላታሳራይ በነበረው ጨዋታ የጋላታሳራዩን አሰልጣኝ አፍንጫ ይዘው የወዘወዙበት ይደታል አሁን በቤኔፊካ ግርምዬ ከሪዮ አቬ ጋር የመጀመሪያ ጨዋታቸውን አቻ ሲለያዩ ዳኛውን ጉርቦን ሊያንቁት ተቃርቦ ነበር እንደው የሚቀጣሉ እየተባሉ ነው አንድ በወጡበት ጨዋታ ግልጽ ጎል ሽሮባቸዋል ቫርን ምክንያት አድርጎና ከጨዋታው በኋላ እንደዛ አይነት ነገር ሲያደርጉ ታይቷል ጆዜ ቅድም እንዳልኩት ወደ አዛውንቱነት እየመጡ ነው 62 ዓመት እየገቡ ነው ግን የቀድሞ ባህሪያቸው ብዙ የለቀቃቸው አይመስልም አሁን እና ሲስተም መስራል በርግጥ ቸልሲን ግን እውነታውን ነው የተናገሩት ግን የሚረብሽ እውነት ነው የተናገሩት እና ኢንዞ ማሬስካ እንዳጠቃላይ በቸልሲ ቤት ውስጥ ስፔሻሊ ባለቤቱን ያው ለሮማን አብራሞቪች ያላቸው ፍቅር ይታወቃል ጆዜ ሞሪኖ ለሮማን አብራሞቪች በጣም የተለየ ፍቅር ነው ያላቸውና ቶድ ቦሆሊን እንዳይሆኑ አድርገው ነው ያነካከቷቸው ባለፉት ጥቂት ዓመታቶች ቸልሲ አይደለም ቸልሲ ልክ አይደለም እንዴት ተጫዋችና ሚሊዮን ፓውንድ እያወጣ ተጫዋች ብቻ ለምን ተሰበስባለ የሚሆን ነገር ለምን አትሰራም በሚል ሐሳባቸውን ያስቀመጡበትና በስፋት ነገሮችን የገለጹበት ሂደት እንመለከታለን እንግዲህ ቸልሲ በነገራችን ላይ በክለሞች የዓለም ዋንጫ ውድድር ላይ ቤኔፊካን አግኝቶት ነበር በሰፊ ውጤት ያሸነፈበት 4-1 በኋላ ላይ በተጨማሪ ሰዓት በትክክል በጣም ቆንጆ ጨዋታ ነበር ትንቅንቅ የበዛበት ነበር በዛ ጨዋታ ላይ ተገናኝተው 4-1 ቸልሲ አሸንፈዋል የዛኔ የነበረው ቸልሲና አሁን ያለው ቸልሲ ግን ተመሳሳይ አይደለም ጉዳቶች አሉ እነ ኮል ፓልመር ተጎድተዋል እነ ሊቪ ኮሊጅ ተጎድተዋል ይዛ የዓለም ዋንጫው ጉዞ ወሳኝ የነበሩ ተጫዋቾች እና መሰል በርከት ያሉ ድካም አለ በተጫዋቾቹ ዘንድ የምትመለከተው በጣም ከፍተኛ የድካም ስሜት በተለይ ሞይሴስ ካይሲዶና ኢንዞ ፈርናንዴዝ አንዳንድ ጨዋታዎች ላይ የተኙሉ ይመስላል አታያቸውም ጨዋታው ላይ ጭራሽ ይሄ ከድካም ከረጅም ተከታታይ ጨዋታዎች ከመጫወት የመጣ ጣጣ ይመስለኛልና በዛ ላይ ቸልሲ አዲስ አሰልጣኝ ማነው ቤኔፊካ አዲስ አሰልጣኝ ቀጥሯል ለዛውም ጆዜ ሞሪኒዮ ቸልሲ ደግሞ ዲክላይን እያደረገ ነው ሽንፈት ጉዳት ቀይ ካርድ እየበዛ ያለበት ሂደት አለ እና ለቤኔፊካ ጥሩ አጋጣሚ ሊሆን ይችላል የዛሬው ጨዋታ ምናልባት ቸልሲን ከመፈተና አንጻር ስንመለከተው ቤኔፊካ ያው እንደሚታወሰው ብሩኖ ላዥን ያሰናበታቸው ቅድም ግርምሾ እንደገለጸው ከቃራባኻ በነበራቸው ጨዋታ 2-0 እየመሩ ነው ልብ በል ግርሚ 2-0 እየመሩ 3-2 ከተሸነፉ በኋላ አውቶማቲካሊ ነው ያሰናበታቸው አሰናብቷቸዋል ከዛ በኋላ በ2000ዎቹ መጀመሪያ 10 ጨዋታዎችን በቤኔፊካ አሰልጣኝ ያደረጉትን ጆዜ ሞሪኒዮ ነው መቅጠል የቻለው ጆዜ ሞሪኒዮ በቸልሲ 321 ጨዋታዎችን አድርገው 3 ፕሪሚየር ሊግ አሳክተዋል 1 ኤፍኤ ካፕ አሳክተዋል 3 የሊግ ካፕ ዋንጫዎችን ያሳኩ
በጣም ስኬታማው የቼልሲ አሰልጣኝ ናቸው። ቼልሲ ቤት ውስጥ እንደ ልብ ትርታቸው የሚያቸው አሰልጣኝ ናቸው ብለን ብናስቀምጥ ማጋነን አይሆንም። ሁለቱ ቡድኖች እንግዲህ ባለፉት ግንኙነታቸው 4 ጊዜ ተገናኝተዋል። አራቱንም ማሸነፍ የቻለው አራቱንም ያሸነፈው አራቱንም ድል ያደረገው ቼልሲ ነው እና ሁለቱ ያሳኩትን ዋንጫ ስንመለከት ቼልሲ 34 ዋንጫዎችን አሳክቷል። ቤኔፊካ 84 ዋንጫዎችን አሳክቷል በታሪካቸው ማለት ነው እና ቤኔፊካ ኦልሞስት የ50 ዋንጫ ልዩነት አለው ከቼልሲ ጋር በሀገር ውስጥ በነበረው በአጠቃላይ በዓለም አቀፍ ደረጃ በነበረው ፉክክር ያገኛቸውን ዋንጫዎች ስንመለከት ማለት ነው። የታሪክ ሀብታም ነው ቤኔፊካ እና ረጅም ጉዞ መጓዝ ይፈልጋሉ። ጆዜንም የቀጠሩበት ምክንያት ቤኔፊካዎች ለዛ ነው። በጣም ጠንካራ ጨዋታዎች ከፊታቸው ይጠብቁታል ቤኔፊካ። ዛሬ የሚያገኙት ቼልሲ ብቻ ሳይሆን ሪያል ማድሪድን ያገኛሉ። ወደ ቀድሞ ክለባቸው እንደገና ይገናኛሉ ከማድሪድ ጋር። ከባባድ ጨዋታዎች ናቸው ያላቸው ከፊታቸው። በጣም ቀላሉ የተባለው የዚህ ፊክስቸር ቃራባክ ነበር ያልተጠቀሙበት እና በቀጣዮቹ የሚኖሩ ነገሮች በጣም አስቸጋሪ ይሆናሉ ተብሎ ተጠብቋል። ቼልሲ በጉዳት ቀደም ሲል እንዳልነው በቀይ ካርድ ታምሷል። ኮል ፓልመር በግሮይን በብሽት ጉዳት ምክንያት ለ3 ሳምንታት ከሜዳ ርቋል። በዛሬው ጨዋታ የማይሳተፍ ተጫዋች ነው። እንደ አሰልጣኝ ኢንዞ ማሬስካ ገለጻ ከሆነ ጁዋ ፔድሮ፣ ካይሲዶ እና አንድሪው ሳንቶስ እነዚህ ተጫዋቾቹም በዛሬው ጨዋታ አጠራጣሪ ናቸው የሚል ሐሳባቸውን አስቀምጠዋል። መልካሙ ነገር በዛሬው ጨዋታ ላይ የሀገር ውስጥ ውድድር ስላልሆነ ቻሎባ በቀይ ካርድ የወጣው በፕሪሚየር ሊጉ ስለሆነ በሻምፒዮንስ ሊጉ ዛሬ መጫወት ይችላል። ዛሬ በቋሚ 11 ያስጀምሩታል ቻሎባ። ይሄ መልካም ዜና ነው። በፕሪሚየር ሊጉ አገልግሎቱን ማግኘት አይችሉም። እንደዚሁም ከብራይተን በውሰት ያመጡት ቦናኖንቴን በተመሳሳይ መንገድ ያሳልፋሉ። ስፔሻሊ በኮል ፓልመር ቦታ ላይ ቦናኖንቴ መሰለፍ እድሉ ሰፊ እንደሚሆን እየተጠቀሰ ነው የሚገኘው። ሊግ ፌዝ ላይ በሻምፒዮንስ ሊጉ መጀመሪያ ላይ አላስመዘገቡትም ነበር። በኋላ ላይ ግን በተወሰኑ ቀናቶች ተከፍቶ በነበረው አጋጣሚ ቦናኖንቴን በማስጠጋት ወይም በሊግ ፌዝ እንዲሳተፍ በማድረግ የቡድኑ አካል ማድረጋቸው ኮል ፓልመር መጎዳቱን ተከትሎ በአግባቡ ቦታውን የሚሸፍንበት እድል በስፋት እየተነሳ የሚገኝበትን አጋጣሚ እየተመለከትን እንገኛለን። ጆዜ በጣም ደማቅ አቀባበል ይጠብቃቸዋል። ምንም ጥያቄ የለውም። በስታንፎርድ ብሪጅ እጅግ የሚወዷቸው ናቸው። በእርሳቸው ምንም አይነት ቂምም ሆነ ምንም አይነት መጥፎ ነገር ያለው አንድም ደጋፊ የለም። ስታንፎርድ ብሪጅ ላይ ከሚታደሙት ደጋፊዎች መካከል ፍቅርና የተለየ ስሜት ያላቸው ናቸው። በትልልቅ ባነሮች ታጅበው እንኳን ደህና መጡ ይሏቸዋል ተብሎ ይጠበቃል። ለጆዜም ግን ይህ ጨዋታ ወሳኝ ጨዋታ ነው። ራሳቸውን ለባለቤቶች ለደጋፊዎች ጋር ከቤኔፊካ ደጋፊዎች ልብ ውስጥ ለመግባት የሚደረግ ጥረት ነው። እንዳልነው በቃራባ ተሸንፈዋል። በእርሳቸው ስር ባይሆንም ከዛ በኋላ 2-3 ጨዋታዎችን አድርገዋል። ሽንፈት አላስተናገዱም። አንድ ጨዋታቸው አውጥተዋል። ዛሬ የሚያሸንፍ ከሆነ በሻምፒዮንስ ሊጉ ጥሩ አጀማምር ይሆንላቸዋል። ቢያንስ በቃራባህ ያጡትን 3 ነጥብ የማስተካከል ሂደት ሊፈጠር ይችላል። በዛ ላይ ስታንፎርድ ብሪጅ ከመሆኑ ጋር ተያይዞ እና ጠንከር ያለ ሶሊድ የሆነ ቡድን በዛሬው ጨዋታ ላይ ይዞ ይገባሉ ተብሎ ይጠበቃል። ጆዜ ሞሪኖ በቤኔፊካ ቡድን ውስጥ ያን ያህል በጣም ስም ያላቸው ተጫዋቾች የሉም። በጣም ይሄ ላይክ ለምሳሌ ጋላታሳራይ ስትል የምታነሳቸው አይነት ተጫዋቾች የሉም። ግን እንደ ቡድን የሚያደርጉት እንቅስቃሴና ወደፊት ሊመጡ የሚችሉ ያው የሚታወቀው ቤኔፊካ በዓለማችን እግር ኳስ ውስጥም በመሸጥ የሚታወቅ ቡድን ነው። ቤኔፊካ ብዙ በአውሮፓ ካሉ ክለቦች አያክስና ቤኔፊካ ናቸው ብዙ ገንዘብ በመሸጥ ተጫዋቾችን ብዙ በመሸጥና ገንዘብ በማግኘት የሚታወቁት እና ቤኔፊካም አሁንም በአብዛኛው ወጣት ተጫዋቾች እና የተሻለ አቅም ያላቸው ተጫዋቾችን የምንመለከትበት ሂደት ነው የሚኖረው በዛሬው ጨዋታ ላይ። ስለዚህ የጆዜ ሞሪኖ ታክቲካል ሳቤ የጆዜ ሞሪኖ ለቼልሲ የሚዘጋጁበት መንገድ ተጫዋቾችን ጠቃሜታ ይሰጣቸዋል ተብሎ ይጠበቃል። ካላቸው የተጫዋቾች ልምድ ተጽዕኖ ፈጣሪነት ይልቅ የጆዜ ተጽዕኖ ፈጣሪነት በዚህ ጨዋታ ላይ ላቅ ያለ ነው። ስለዚህ ታክቲካሊ የሚጠቀሟቸው ነገሮችና የሚሰሯቸው ስራዎች ይጠበቃሉ። 1-2 ጨዋታ 3 ጨዋታ አድርገው መምጣታቸው ደግሞ ቡድናቸውን በደንብ አይተው አንብበው ከመምጣታቸው ጋር በተያያዘ ጥሩ አጋጣሚ ሊሆን ይችላል። ለኢንዞ ማሬስካ ግን ነገሮች እንዳይከሩባቸው በዛሬው ጨዋታ ከተሸነፉ እየሄዱበት ያለው አካል ጥያቄ የሚያስነሳ ይሆናል። ከጉዳትም ከመሰል ነገሮችም ጋር ተያይዞ ተደራርቦ ጥያቄ ቢያንስ ኢንዞ ማሬስካ የሚለው ከዚህ በፊት እንደሚታወቀው የውድድር ዓመቱ ሊጠናቀቅ ሲል ሻምፒዮንስ ሊግ ባይገቡ ኑሮ ኮንፈረንስ ሊግን ባያነሱ ኑሮ ብዙ
ተንታኞች የቸልሲ ወዳጆች ደጋፊዎችም ጭምር ኢንዞ ማሬስካ እንዲሰናበቱ ይፈልጉ ነበር እንደነ ጆን ኦቢ ሚካኤል አይነት ተጫዋቾችን የቀድሞ ተጫዋቾችን ጨምሮ ማለት ነው። ግን የፊፋ ክለቦች ዓለም ዋንጫን ካነሱ በኋላ ነገር ሁሉ ረግቶ ነበር። አሁን ያለው የአየር ጸባይ ግን ትንሽ አስቸጋሪ ይመስላልና ዛሬ የሚኖረው ጨዋታ ለቸልሲ ወሳኝ ነው። ቸልሲ ቢያንስ አሸንፎ ከሰሞኑ የሽንፈት ዜናዎች ከሰሞኑ ደባሪ የቀይ ካርድ የጉዳት ዜናዎች ማገገም የሚችልበትን አጋጣሚ መፍጠር ይችላል የሚለው በጣም በጉጉት የሚጠበቅ ነው የሚሆነው። ጨዋታው 4 ሰዓት ላይ የሚካሄድ ይሆናል።